ኮንፊደንስ በጣም ይማርካቸዋል ወንዶችም ሴቶችም። ራስሽን በምትወጁ ልክ ነው ሌላ ሰው መውደድ የምትችይው። እኔ በጣም አፍቃሪ ነኝ። በነገራችን ሰዎች ከኔ ምን ይማራሉ ብለሽ ታስቢያለሽ? መጀመሪያ ሁሉም ፍቅር የሚጀምረው ከራስ ነው። ታርጌቱን ወደ ወንዶች ሳረገው በቃ ቡም ያረገው ኮንቴንቱ። ፍቅር የውስጥ ስሜት ነው ወይስ? ከሶሻል ሚዲያ በላይ ምንም ኤክስፔሪየንስ የለም። አንድ ቪዲዮ ፖስት አድርጌ ማታ በመቶ ሺዎች ታይቶ ነው የሚጠብቀኝ። ሰዎች የሚፈጥሩት ሀሳብ ነው ብለሽ ታስቢያለሽ? ሲግማ ወንድ ሆነ እናት ቤት መኖር አስችልም። ሲሪየስ የሆነ ወንድ ደስ ይለኛል። ተቃራኒ ሀሳብ ነው ሴቶች ከምንፈልገው። ታስለሽብን ነው ሀሳብሽ። መጀመሪያ የሚያጋጥመን ፍቅር ከእናታችን ነው። ሁሌ በኤክስፔክቴሽን ከሆነ የምታፈቅሪው ጤናማ ፍቅር አይሆንም፣ ጤናማ ግንኙነት አይኖረውም። ሰላም ተመልካቾቻችን እንደምን ከረማችሁ? ዛሬ ስቱዲዮ ውስጥ እንግዲህ እንግዳ አድርጌ የጋበዝኳት እጅግ በጣም የምትወዷት የምትከታተሏትኝ በሶሻል ሚዲያ ላይ ውብ አለምን ነው። እንኳን ደህና መጣሽ። አክብረሽ ስለጠራሽኝ በጣም አመሰግናለሁ። እኔም አክብረሽ እዚህ ስቱዲዮ ድረስ ስለመጣሽ እጅግ አድርጌ አመሰግናለሁ። ሰዓትሽን ሰተሽ ስለመጣሽ ስለተገኘሽ። እንዴት ነሽ? በጣም ሰሞኑን አየር በጣም እንደዚህ ነው ሲዝኑ በዚህ ጊዜ ይዘንባል ይመስለኝ። አሪፍ ነው። ቀዝቀዝ አረገልን አለሁልሽ። በጣም ደስ ብሎኝ አስተጋብሽ። ከድሮም ጀምሮ ነው ማደንቅሽ። እኔም በጣም አመሰግናለሁ። እንግዲህ የተለያየ ሀሳቦችን በሶሻል ሚዲያ ላይ በማጋራት ነው የምናቀሽ። ከዛ ደግሞ አንድ ፕሮግራም ላይ የወንድ ልክ አውቃለሁ አልኩኝ በጣም እንደዛ የሚል ፕሮግራም ላይ አይ ቲንክ የዩቲዩብ የመጀመሪያው እንትኑን አድርገውት ነው ታምኔሉ ላይ ሰጠውት። እኔ አላልኩም በእርግጥ ግን ካሉኝ አይቀር በቃ አውቃለዋች ማመን ነው ስለ ካወጠቅ ከፕሮግራሙም ስንነሳ እዛ ላይ የተለያዩ ሰዎችን እንትን ማድረግ ነበረ እና እንዴት ነው እስኪ ሀሳቡ እንዴት መጣልሽ? ተቃውሞ አላስነሳብሽም ወይ? እስካሁን እንዲሁም ብዙ ድጋፍ ነው ያገኘሁት በሬቱ ማለት ነው። ባስቀመጥኳቸው ተርታ እንዲሁም ጥሩ ድጋፍ ነው ያገኘሁት። አንቺ በወሰንሻቸው ነገሮች ላይ የነበሩትን ወንዶች በዛው ልክ ነው ቢካዝ ጠይቂያቸው ነው ሬት ያረኳቸው። ዝም ብዬ አይደለም በብዙ ጥያቄ ነው እና በሪሰርች እና አሪፍ ነበር። እንደዛ ሰው ፕሮግራሙ ምን ላይ ነበር ያጠነጠነው? ጀስት ፐርሶናሊቲ ላይ ነው። ሰው ልጆቹን የፐርሶናሊቲ የካራክተር ጥያቄዎች ጠይቂያቸው በእኔ መስፈርት ነው ያስቀመጥኳቸው የነበረው ማለት ነው። እንዴት ነበረ? በጣም አሪፍ ነበር። ልጆች በጣም ደስ ይላሉ። ካየሹ ፕሮግራሙን ከጨረሹ ማለት ነው። አሪፍ ልጆች ናቸው፣ ወጣት ናቸው እና በቃ ፈታኝ ብዬ ያሰብኳቸውን ጥያቄዎች ጠይቂያቸው ነበር እና አሪፍ ተወተውታል። አንደኛ የሚወጣው ልጅ ጎበዝ ልጅ ነበር። እንደዛ አስቤ ነው አንደኛ ያስወጣው። እንግዲህ የተለያየ ፍቅር ሀሳቦችን የሪሌሽንሺፕ ላይ በግንኙነት ላይ የተመሰረቱ ነገሮችንም ታጋሪያለሽ በሶሻል ሚዲያሽ እና ወደዚህ ሀሳብ እንድትገቢ ያደረገሽ የራስሽ የፍቅር ታሪክ አለሽ? እውነት ለመናገር እኔ ከራሴ ፍቅር ታሪክ ተነስቼ አይደለም፣ ከሱ አይደለም ኢንስፓይሬሽን ተነሳሽነቴ። እኔ ጥናቴ ሳይኮሎጂ ነው እና ይህንን ጥናቴን እውቀቴን ለሰዎች የማጋራበትን መንገድ ነው ስፈልግ ነበረው። ይሄ የፍቅር ግንኙነት ቶፒኩ በጣም ሴንሲቲቭ ነው። ማንም ሰው ጆሮ የሚሰጠው ነገር ነው እና እሱን ነው እኔ የተጠቀምኩት፣ ላይክ ሌቨሬጅ ያደረግኩት ሴንሲቲቪቲውን ነው። ከዛ ባለፈ ግን አይ ቲንክ ኦልሶ ኢንትረስትድ ነው የመሰለኝ ይሄ የፍቅር ግንኙነቶች ላይ በሰዎች መካከል ስላለው ዳይናሚክ በወንዶች በሴቶች ምናምን አይ ቲንክ ኢንትረስትድ ባልሆን አይሆንም እንደዚህ የገፋውበት ብዬ አስባለሁ። ራሴ ግን መጀመሪያ ተነሳሽነቴ ጀስት እውቀቴ ለማካፈል በሚል ነው እንጂ ብዙ ሰዎች የሚጠብቁት ፐርሰናል ሪዝን የለኝ። ከመጎዳት ይሄን ነገር የጀመርሽ ያው ቆይቻለሁ ከጀመርኩት። በልጅነቴ ምን የጀመርኩት ገና ክላስ እያለሁ ነበር ምናምን እና ብዙ እንደዛ አይደለም፣ ከፐርሰናል ሪዝን አይደለም። በእርግጥ የማያቸውም ሁኔታዎች ነበሩ ያኔ ጀስት ኤቭሪዴይ ላይፍ ላይ ወንዶች ሲሰሯቸው የማያቸው ስህተቶች አሉ፣ ሴቶች የሚሰሯቸው ስህተቶች፣ ከጓደኞች ከአካባቢ ካሉ ሰዎችም ኦብቪየስሊ ተነስቼ ማወራቸው ነገሮች ይኖራሉ። ግን ተደማጭነት እንደምኖረው እርግጠኛ ስለነበርኩ ነው። እንዴት ነበረ ሰው የሚከታተል ማየት ጀመረ? መከታተል የመጀመሪያ ኮንተንትሽ ምን ነበር? አለች መስቶት ላይ ነው ነበር የጀመርኩት። አይደል ነው ከድሮ ጀምሮ የምትከታተይኝ ከነበረ
how long have you አንቺ ፎሎ ካረግሽኝ ታስታውሻለሽ? እኔ ትንሽ ቆየሁኝ ማየት ከጀመርኩ። ቆይተሻል? ምን ያህል ግን ጊዜ? የመጀመሪያው የትኛው እንደሆነ እርግጠኛ አይደለሽ እኮ። ምን ያህል ጊዜ ሆነሽ አሁን አንቺ እኔን ስታውቂኝ? ሶሻል ሚዲያ ላይ ሶሻል ሚዲያ ላይ አይ ቲንክ አንድ አመት right? አንቺ ሪሰንት ነሽ። ከኮሮና ጀምሮ ያውቁኛሉ። የሚገርምሽ ያንን የጀመርኩት ግን ኦን ኤንድ ኦፍ ነበር። በሌላ በስራ ቢዚ ሲሆን ክላስ ስገባ ምናምን እያቋረጥኩት እየጠፋው የመጣው ለራሴም ብዙ መወስዳቸው ጊዜዎች ነበሩ በመሀል። ግን ከኮሮና ያኔ ነው ቫይራል የወጣሁት። በዛ ነው የሚያውቁኝ። በኮሮና ሰዓት ላይ በኮሮና ሰዓት ላይ ነው የጀመርኩት። የራሱን የፍቅር ማማከር ነው? አዎ ሞስትሊ አሪፍ ቡክ ይዤ ነበር የመጣሁት እና ምን ነበር እሷን ስትፈልጊ? ገርሽ አላስታውሰውም፣ ግን ያው በፍቅር ግንኙነት ላይ ነው ጀስት ወንዶች እንደዚህ አትሆኑ ምናምን እያልኩ ነው መስታወት ላይ ምናምን ነገር ቆሜ ነበርና ሞር አወራሪ ነው የሚወዱት አክቹዋሊ እነሱ ኦዲየንስ አብዛኛው ከምክሩም ባለፈ አወራርሽ ይስባል ይሉኛል እና ዩዥሊ እሱን ነበር የሚመለከቱት። እና ግን ወንዶች እንዴት አይሆኑ እስቲ? ወንዶች እንደዚህ አትሆኑ ግን ወንዶች እንዴት አይሆኑ? አይ ቲንክ ኩሩ ነው ያልኩት መሰለኝ። ኩሩ እውነት ኩራተኛ ወንድ እኔ ስለሚመቸኝ መሰለኝ። ስለዚህ የፍቅር ታሪክ ላይ ወንዶች መኩራት አለባቸው እያልኩ ይመስለኛል። that was my first viral video እሱ ነበር ሁኬ። ግን እስኪ ቪዲዮ ነው ይልክልሽ እና ታሳይናለሽ። እኔ ስለረሳሁት ቪዲዮን አስገባዋለሁ። ስለ ፍቅር እንግዲህ ብዙ ጊዜ የምታነሻቸው ሀሳቦች ከፍቅር ጋር ስለሚገናኙ የፍቅር አመለካከትሽ ምንድን ነው? ፍቅርስ እንዴት መሆን አለበት ብለሽ ታስቢያለሽ? ያው በጣም ከጊዜ ወደ ጊዜ እየተለዋወጠ መጥቷል የፍቅር አስተሳሰብ። ያው እያደግ ስቴጅ አይደለ እየገባሽ የሚሄደው በጊዜ ሂደት ምናምን በኤክስፒሪየንስ ነው የሚገባሽ ብዙ ነገር እና አሁን ላይ ያለሁበት መረዳት አብዛኛው እግዚአብሔር የሚፈቅደው ነገር እንደሆነ ተረድቻለሁኝ። በምክር በቀመር በሳይኮ የሚሆን ነገር አይደለም ሆነስትሊ ፍቅር እና ተጣጥመሽ የሆነ አይነት ኮኔክሽን ሲኖርሽ ነው ፍቅሩ የሚዘልቀው እንጂ በሆነች ነገር ልትሳሳቢ ትችላለሽ። ላይ አትራክሽኑ ሊኖር ይችላል አት ሳም ፖይንት፣ ግን ያ ነገር ይዘልቃል ወይ? በጣም ብዙ ጥያቄ ውስጥ የሚገቡ ነገሮች አሉ። ለዛ ነገር ሎንግ ተርም መቆየት ማሳሁን ከፍቅር ወደ ትዳር አልፎ ትዳሩ ሰክሰስፉል ሆኖ ቆይቶ ቤተሰብ እስክትመሰርች የሚያደርስሽ አይነት ፍቅር በብዙ ነገሮች ጥያቄ ውስጥ ይገባሉ እና አብዛኛው የእግዚአብሔር ፈቃድ እንደሆነ አምናለሁ። ፍቅር ሳይኮሎጂ ነው ጥናት። ከሳይኮሎጂ ጋር ተያይዞ አሁን ብዙ ጊዜ የሚስተካከሉ ነገሮች አሉ። እንደዚህ ቢሆን እንደዚህ ህይወት ይቀጥላል የሚባሉ እና ከትምህርትሽ አንጻርና አሁን ካነሳሽው ሀሳብ ጋር የሚቃረን ነገር አይኖረው? ይኖረዋል። ሳይንስ ነው እሱ ግን ሁሉም ነገር በሳይንስ ይመራል ማለት አትችይም። ራሱ ሳይንስ ራሱ አይፈቅደውም እሱን ማለት ነው። የሆነ የምትታያቸው ነገሮች ኤክሰፕሽኖች ይኖራሉ እና አሁን ላይ ያለውበት መረዳት እሱ ነው። በእርግጥ ድሮ ኤቭሪቲንግ ሳይኮሎጂ ነው አስተሳሰብ ነው ምናምን ሜንታል ነው ብዬ አስብ ነበር። ግን በኤክስፒሪየንስ ማንም ሰው የሚደርስበት መረዳት ነው። ሳይንስ አለ፣ ጥበብም አለ። አሁን ጥበብ በሳይንስ በፎርሙላ የምታስቀምጣቸው ነገሮች የሉም እና እሱን አምናለሁኝ። አሁን በጠየቅሽን ጥያቄ ከራስሽ ተሞክሮ ተነስተሽ የምታጋሪኝ የፍቅር ታሪክ አለ? ይኖራል ኦፍኮርስ። በፍቅር ግንኙነቶች ላይ እኔ ተጎድቼ አውቃለሁኝ፣ ጎድቼ አውቃለሁኝ። ማለት በሁሉም አንጻር ኤክስፔሪንስ አለኝ ብዬ አስባለሁኝ። በአንድ ብቻ አይደለም የተወሰኑት። እኔ በጣም ወድጄ ያ ሰው ያ ፍቅሬን ሳይመልስልኝ የቀሩት በጣም ብዙ ጊዜዎች አሉ። ያ ሰው በጣም ወዶኝ እኔ ደግሞ ማፍቀር ሳልችል የቀረቡባቸው ጊዜዎች አሉ ምናምን። በጣም በብዙ አንጻር ኤክስፔሪንሱ አለኝ። ለዛም እንደዚህ የማውራትን ብቃት ያገኙት ብዬ አስባለሁ። ኤክስፔሪንስ አድርገሽው ስለመጣሽ ይመስላል በሁለቱም ሳይድ ማለት ነው። አይ ኖ ሃው ኢት ፊልስ ላይክ። ራስን መውደድና ፍቅር ብዙ ጊዜ ተያይዘው ይነሳሉ። ሰዎች ሰውን ከመውደዳቸው በፊት ራሳቸው መውደድ አለባቸው የሚል ነጥብ ይነሳል እና ራስን ስለመውደድ አይ ቲንክ ራስሽን በምትወጁ ልክ ነው ሌላ ሰው መውደድ የምትችይው። ራስሽን ሳትወጂ ሳታፈቅሪ ሌላን ሰው ማፍቀር በፍጹማችን። ሁሌ ደግሞ የኤክስፔክቴሽን ፍቅር ነው የሚሆነው። ሁሌ ሰው እንዲወድሽ እየጠበቅሽ ነው ከዛ ሰው በረሃብ ነው የምትቀርብ። እንደዛ ደግሞ መሆን የለበትም እና ሁሌ በኤክስፔክቴሽን ከሆነ የምታፈቅሪው ጤናማ ፍቅር አይሆንም፣ ጤናማ ግንኙነት አይኖረውም። አንቺም ደስተኛ አትሆኝም። ሁሌ ያ ሰው እንዲያስደስትሽ እየጠበቅሽ ከሆነ ማለት ነው። ግን
በራስሽ ፍቅር ሙሉእነት ተሰምቶሽ እሱን ሙሉእነትሽን ለሌላ ሰው ለማጋራት ከሆነ የምትነሹ እሱ በጣም ጤነኛ ሄልቲ ሪሌሽንሽፕ ይፈጥራል። ሰው መጀመሪያ ሁሉም ፍቅር የሚጀምረው ከራስ ነው። ራስሽን መውደድ፣ ማወቅ፣ ማመን መቻል አለብሽ ከነጉለቶች ማለት ነው። ላይክ ፐርፌክት ሆነሽ አይደለም አንድን ሰው ስታፈቅሪ ፍጹም ስለሆነ አይደለም የምታፈቅሪ፣ ከነ ኢምፐርፌክሽን ነው የምትቀበዩ። ራስሽን በዛው ልክ መቀበል መቻል አለብሽ ብዬ አምናለሁ። ያው እንግዲህ ብዙ ጊዜ ከዚህ ጋር ተያይዞ ብዙ እህቶቻችን ወንድሞቻችንም በብዛት ባይሆንም ግን ራሳቸውን የሚያጡበት ሁኔታ አለ። አንድ ነገር ውስጥ የሆነ ነገር ውስጥ ይገቡና ከዛ ብዙ ህይወታቸው የሚመሰቃቀልበት ሁኔታ አለ እና ከዛ አንጻር አንቺ ከሰራሻቸውም ኮንተንቶች ተነስቶ ይሄ የኔ ታሪክ ነው፣ ይሄን የኔን ነገር ነው የነገርሽኝ ያለሽ ሰው አለ? አንቺስ ምን እንደምትመክሪው? አሁን በጣም ብዙ አስተያየት ነው የሚደርሰኝ አሁን ላስታውሰውን በማልችለው ደረጃ ማለት ነው። ግን ይሄ በጣም ኮመን ነው፣ ሁላችን የሚያጋጥመን ነገር ነው። የሆነ ፍቅር ግንኙነት ውስጥ ትገቢና ራስሽን ታጫለሽ፣ ሁሉ ነገርሽን ለዛ ሰው ትሰጫለሽ። እሱ ግን አይጠቅምም። ራስሽን በዛን ያክል ሳክሪፋይስ ማድረግ ለግንኙነቱም አይጠቅምም፣ ለራስሽም አይጠቅምሽም፣ ለዛም ሰውም አይጠቅመው። የሚገርምሽ ነገር ቢካዝ ራስሽን እንደዛ ሳልፈሽ ስትሰጪ ኤክስፔክት ማድረግሽ አይቀርም ያም ሰው እንደዛው እንዲያደርግና ኤክስፔክቴሽኑ ይሄ መጠበቁ ደግሞ ብዙ አይነት ጫና ይፈጥራል። ብዙ ጊዜ ይሄ ነው ኮንፍሊክት የሚፈጥረው ብዬ አስባለሁ ሪሌሽንሽፕ ላይ። ስለዚህ ሁሌ የራስሽን ኢንዲፔንደንስ ያስፈልግሻል ለግንኙነቱ ጤናማነት ማለት ነው። ብዙ ኮንቴንትሽ ላይ ያንቺ የምትሰሪያቸው ነገሮች ላይ ከወንዶች ነው የምትጀምሪው። ወንዶች እንዲህ መሆን አለባቸው፣ ወንዶች እንደዚህ ማድረግ አለባቸው። እሱን ነገር እንዴት ማዳበር ቻልሽ? ወይም ወደ እሱ ለመሄድ ምን አነሳሳሽ? ከዛ ደግሞ አሁን የምትያቸው ነገሮች እስኪ አሁን ለእኛ ለዩቲዩብ ተመልኮቻችን ወንዶች ምን መሆን አለባቸው የፍቅር ህይወት ላይ ዙሪያ ላይ አሁን ቅድም አንስተሽዋል፣ መኩራት አለባቸው። ከዛ አንድ ጊዜ ከዛ ባለፈ ኩራት በመጠን ግን ያው ኩሩ ሀበሻ ምናምን ይባል አይደለ? ጅንን ያለ ምናምን እሱን ሀሳብ በመጠቀም ከዛ ከተነሳሽም ሌሎች ሀሳቦች ላይም እስቲ ሀሳብሽን አጋሪ። መጀመሪያ ኮንቴንቱን ስጀምሮ እንዳልኩሽ ሳይኮሎጂ ነው። እስኪ ያስተሳሰብ ምክሮችን ልስጥ ምናምን ብዬ ነበር። ተሰሚነት አልነበረው፣ ምንም ቪው አልነበረውም። ኢቮልቭ አድርጎ ነው እያደገ ሲሄድ። ከዛ ስለ ፍቅር ማለት ይሄን ያህል አልነበረውም። ስለ ፍቅርም ጀስት ይሄ ኖርማሊ አድርጌው ማለት ነው። ከዛ ሁኩን ግን ልክ ወደ ወንዶች ኦር ታርጌቱን ወደ ወንዶች ሳረገው በቃ ቡም ነው ያደረገው ኮንቴንቱ ከምነግርሽ በላይ ማለት። አንድ ቪዲዮ ፖስት አድርጌ ማታ በመቶ ሺዎች ታይቶ ነው የሚጠብቀኝ ጠዋት ማለት ነው። እንደዚህ አይነት ሪቻቢሊቲ ካለው እኔ ማልጠቀምበት ምክንያት አልነበረም። በቃ እኔ ሞር ሁኩን ኦር ታርጌቴን ኦዲየንሲን ወደ ወንዶች ባደርገው የሆነ ያክል ሰክሰስ ይኖረዋል ኮንቴንቱ ስላሰብኩ ነው በዛው የቀጠልኩበት። ተደማጭነትም አገኘሁኝ በጣም በዛ ላይ ነው ፕሬዘንሲን ቢልድ ያረኩት። እኔም በቃ በዛው ቀጠልኩበት፣ ዲቨሎፕ እያረኩት ሄድኩኝ ማለት ነው ኮንቴንቴን እንጂ መጀመሪያ ጀስት ሁክ ነበር የጠቀምኩት። አቴንሽን ለመሳብ ትኩረት የመሳቢያ መንገድ ነበር ለእኔ። በዛ ሰዎች ከኔ ምን ይማራሉ ብለሽ ታስቢያለሽ? አይ ቲንክ ራስን መሆን። እኔ መጀመሪያ አውተንቲሲቲ ነው ከምንም በላይ ለእኔ ጀንዊን መሆን፣ ራሴን መሆን መቻሌ፣ ሀቄን ማውራት መቻሌ ነው ለእኔ ከምንም ነገር በላይ አስፈላጊ የሆነው። ከሰዎች ደግሞ የምቀበለው አስተያየት አለ። ኮንፊደንስ በጣም ይማርካቸዋል ወንዶችም ሴቶችም። ከምንም በላይ ነው ሴቶች እኔ የሚያዩ ሴቶች ወንዶቹ ከምክር ልትይ ትችያለሽ የምሰጣቸው ምክር ስለጠቀማቸው። ግን ብዙ ጊዜ የሚያጋጥሙኝ ሴቶች ደግሞ ኮንፊደንስ በጣም ይማርካቸዋል እና ከኔ እሱን እንደተማሩ ይነግሩኛል። ፓወር ኮንፊደንስሽ፣ አነጋገርሽ ነው ይሉኛል። ሰው እሱን ከኔ ሰው መቅሰም የሚችል ይመስላል። ከምንድን ያዳበርሽው አንቺ? ከልምድ ነው። የሚገርምሽ እኔ ሁሌ እንደዚህ አይነት ሰው አልነበርኩ። በጣም ዝምተኛ ሰው ነበርኩኝ። አሁንም በባህሪ አክቹዋሊ በጣም ኢንትሮቨርትድ ነኝ። ዝም ያልኩኝ በጣም ስሞል ሰርክል ነኝ። ጥቂት ጓደኞች ነው ያሉኝ ምናምን። ሞር አዳማጭ ነኝ ከምናገር የሚበልጥ። ግን እሱ ነገሬ የጉዳኝ ነበር የሆነ ሰዓት ላይ እንደዚህ ዝምታን ማብዛቴ ማለት ነው። እንደ ኮምፐንሴሽን የወሰድኩት ላይክ ኦቨር ኮምፐንሴት አደረኩት ማለት ነው። በጣም ዝምተኛ ከመሆኑ የተነሳ በደንብ ንግግሬን አዳብሬ ኮንፊደንስን አዳብሬ በጣም ይሄ ኮንፊደንት ኦራተር የሚባሉት አለ አንደበተ ርቱዕነት አይነት ሰዎች መሆን ቻልኩ። ግን በዲስፕሊን ነው። ወደዚህ ስትመጪ አልከበደሽም?
ከሌለሽ ማንነትና ባህሪ እዚሁን ያዳበርኩት የሚገርምሽ ነገር የድሮ ቪዲዮች የምታያቸው ኦብቪየስ ላይክ ፕሮግረስ ይታይሻል እንዴት እየዳበርኩ እንደመጣ እንጂ ድሮውን ንግግር አልችልም ነበር ወር ሀሳቤን በዚህ ያህል ፕሪሲሽን ማውራት አልችልም ነበር። ግን ለራሴ ልምድ አረኩት። በቃ ሶሻል ሚዲያውን አብረሽ ኔጌቲቪቲ ያለ ኮሜንት የሚሰጥሽን እየተቀበልኩ አዳበርኩት በራስ በዲስፕሊን። ካለፍሻቸው ተሞክሮች የህይወት ተሞክሮች ይሄኛው ነገር ለዚህኛው አስተካክሎኛል የምትዩ የህይወት ተሞክሯለሽ? በጣም ብዙ አሉ። አንድ እንደዚህ ነጥዬ ልነግርሽ ባልችልም እኔ የቤት የመጀመሪያ ልጅ ነኝ። ታናናሾች ናቸው ከኔ በታች ያሉት እና የቤት የመጀመሪያ ስትሆኝ ግን ያክል ኃላፊነት አለብሽ፣ ሎድ አለብሽ። ወላጆችን በጣም ወጣት ናቸው። ኦልሞስት አብረን ያደግነው ብለሽ አስቢ። በልጅነት ነው እነሱን ፍቅር የጀመሩት እኔም የተወለድኩት እና ቶሎ ብዬ ላይፍ የመልመድ አጋጣሚ ነበረኝ። ቶሎ ብዬ ነገሮች መረዳት መቻል ነበረብኝ። በትምህርት በጣም ጎበዝ መሆን ነበረብኝ። ቢካዝ እንደዛ የመጀመሪያ ልጅ ስትሆኝ እንደዛ አይነት ፕሬዠሮች አሉብሽ። አንደኛ መውጣት፣ ጎበዝ መሆን ምናምን የምትዩ ነገር ማለት ነው። እነዚህ ነገሮች ናቸው በጣም ኤክስፒሪየንስ አሁን ሰጥተውኝ እዚህ ደረጃ ላይ ደረሱኝ። ቶሎ ነው ስራ የጀመርኩት። ላይክ ወደ ወርኪንግ ላይፍ የገባሁት በልጅነቴ ነው ምናምን። ውጭ ያለውን ሪል ላይፍ ቶሎ የመልመድ አጋጣሚ ነበረኝ። ብዙ አልከበደኝም። ነገሮችን ቶሎ የማየት የመረዳት ሁኔታዎችን። እንግዲህ ከኮሮና ጊዜ ጀምሮ እስካሁን በቲክታክ ላይ እየሰራሽ ነው፣ በሶሻል ሚዲያዎች ላይ ረጅም ጊዜ ነው። ምን አገኘሽ እዛ ላይ ከመስራትሽ? ከሌሎች ቲክቶከሮች ኮላብ አድርገሽ ታውቂያለሽ ወይ? ከነማን ጋር? በጣም ረዥም ጊዜ ነው ካሰብሽው። እኔ ኦልሞስት ክላስ ልክ ፊልድ ምናምን እንደጨረስኩ ብለሽ አስቢ የጀመርኩት ማለት ነው። ሌላ ራሱ ላይፍ አልነበረኝም። ቀጥታ ወደ ሶሻል ሚዲያውን የገባሁት ማለት ነው። ስገባበት እሱም በደንብ የተቀበለኝ ቶሎ ነው ሰክሰስ ያገኘሁት። ሪቻቢሊቲ የሚያገኙት ኦዲየንስ ፋን ቤዜ ወዲያውን የመጡት። እኔም ቶሎ ዳበርኩበት። በቃ በደንብ ለመድኩት ነገሩን ማለት ነው። የሚገርም ኤክስፒሪየንስ ሰጥቶኛል። ኦብቪየስሊ ቢካዝ ከሶሻል ሚዲያ በላይ ምንም ኤክስፒሪየንስ የለም። ሰውን ነው የምታገኝበት። ተረዳሽ? እንዳለ ህዝብ ነው የሚመለከትሽ፣ ህዝብ ነው የሚያይሽ። ሚዲያ ማለት እሱ ነው። ቶሎ ብለሽ ነው የምትዳብር፣ አንቺ መችር የምታደረግ ነው። አይምሮሽ ነው ቶሎ ይበስላል። እሱን አይነት ኤክስፒሪየንስ አግኝቼበታለሁ። ሰውን በደንብ እንዳቅረርቶኛል። ብዙ አይነት ሰው እንዳልኩ ሚዲያ ማለት ህዝቡ ጋር ነሽ፣ ፖፑሌሽን ጋር ነሽ፣ ፐብሊክ ጋር ነሽ። ስለዚህ ብዙ አይነት ሰው እንዳለ ትረጅበታለሽ። ሰው መርዳት መቻል ራሱ በጣም ትልቅ ነገር ነው። ሰው ቀርቦኝ እንዲህ እኮ ያልሽው ምክር እንደዚህ ረዳኝ ምናምን ሲለኝ ግርም ነው የሚለኝ። በጣም ደስ ይለኛል። ቢካዝ አንቺ ኮንቴንት ብለሽ ነበር ያሰብሽው፣ ግን የዛን ሰው ህይወት ተጽዕኖ ማሳደር እንደቻለ ሲገባሽ በጣም ትልቅ ነገር ነው። እሱን አግኝቼበታለሁ። ወደ መወደውም ነገር ነው ያቀረበኝ። ሆነስትሊ እኔ በጣም ፓሽኔት እንደሆንኩኝ አስባለሁ አሁን ላይ። እንዲህ ኮንተንት መስራት፣ ማርኬቲንግ መስራት፣ የሰውን ኤንጌጅመንት መቀበል በጣም ያስደስተኛል። የሆነ ሀሳብ አንስቼ የዛን ሰው ኤንጌጅመንት ስሰማ በጣም ነው ደስ የሚለኝ። በጣም ሪሊ ፓሽኔት እንደሆንኩኝ ተረድቼበታል። ሁለት የሚገርም እይታ ወይም ደግሞ አስተያየት ያገኘሽባቸው እስቲ ሁለት ሀሳቦች ትዝ የሚሉሽ አይምሮች ላይ የሚመጡ ካሉ? በቫይራል ደረጃ ብዙ ኮንቴንቶች ነው ቫይራል ይወጡልኝ። አይገስ ብዙ ጊዜ ሰዎች ግልጽነቴ ነው የሚገርማቸው። በዚህ ያክል ግልጽ ሰው ማይደፍሩትን ሀሳቦችን እኔ ምንም እንደ ቀላል ነገር ወጥቼ ገባው እንደማለት እንደዚህ ቀለል አድርጌ ሳወራቸው ነው ብዙ ሰው የሚገረመው። እና ግልጽነት ይገርማቸዋል። ሞስትሊ ሰዎች የሚያሳስባቸው የራስሽ የግል የፍቅር ህይወትሽ ብሎ ይጠይቁኛል ብዙ ሰዎች። እነዚህ ብዙ ጊዜ ኮሜንት የሚቀበላቸው አሉ። ከዚህ በላይ ብሎ ልልሻችን ሀሳቦችን ነበረ ማንሳት እንትን ያልኩት አይካንት በጣም ብዙ ስለሆኑ ከአይምሮ ብዙ ጊዜ ለማውጣት ነው ሞከረው። አሁን ያለሁበት ነገር ላይ ነው እንጂ ስቲክ አላረግም አንድ ሀሳብ ላይ። ስለ ፍቅር ስናነሳ ፍቅር የውስጥ ስሜት ነው ወይስ ሰዎች የሚፈጥሩት ሀሳብ ነው ብለሽ ታስቢያለሽ? የውስጥ ስሜት ነው፣ ተፈጥሯዊ ስሜት ነው ፍቅር።
መጀመሪያ የሚያጋጥመን ፍቅር ከእናታችን ነው። መጀመሪያ ሚይዘን ፍቅር ማለት ነው። ሰው ተፈጥሯዊ እንደሆነ ነው የምትረጂው። ይህን ነገር ገና በጨቅላ ህፃንነትሽ ነው ፍቅር ሚይዝሽ። በኋላ እያደግሽ ነው ወደ ሮማንቲክ ፊሊንግ ምናምን ነገሩ። ሰው ተፈጥሯዊ የውስጣዊ ስሜት እንደሆነ አምናለኝ። አሁን ምን ላይ ነው ያለሽው? ምን ላይ እየሰራሽ ነው? ሰው እንዳልኩሽ የመጣሁበት ኦልሬዲ ላይክ ጆርኒ አለ በሳይኮሎጂ በፍቅር ግንኙነት ምናምን የመጣሁት እና አሁን እንደምታየው ነው ትሬንዱ ብዙ ጊዜ ወደዛ አይሄድም። ወደ ምክር፣ ወደ ፍቅር ሪሌሽንሽፕ ኮቺንግ ምናምን አይሄድም። እኔ ራሴም ላይክ ዲቨሎፕ እያረኩን ስመጣ ወደ ሌሎች ነገሮች ወደ ማድረግ ነው ፍላጎት ያለው ሰው። አሁን ሞስትሊ ወደ ማርኬቲንግ ነኝ ያለሁት ከድርጅቶች ጋር ለመስራት ሶሻል ሚዲያውን ለመጠቀም ማለት ነው። ማርኬቲንግ ኤጀንሲ ያለን በጣም አሪፍ ቲም፣ ፕሮዳክሽን ቲም አለኝ። የኔን ቪዲዮች የሚሰሩልኝ ሬዞን ዲጂታልስ ይባላሉ። ሙሉ አጠቃላይ የማርኬቲንግ ፓኬጅ ከብራንዲንግ ከስትራቴጂ እስከ ቪዲዮ ፕሮዳክሽን፣ ሶሻል ሚዲያ ማኔጅመንት ለድርጅቶች ለክላይንቶች ነው የምንሰራው። እኔም ሰው ሙስ የሚያውቀኝ በኮንተንቴ ነው፣ በስክሪፕቴ፣ በአነጋገሪ፣ በማነሳቸው ክሪኤቲቭ ሀሳቦች ነው። ስለዚህ አሁን ከምክር ትንሽ ወጣ ብዬ ወደ ማስታወቂያ ስራዎች ነው እየገባኝ ያሉት። በጣም ጥሩ ነገር ነው። ያው ቆንጆ እንደሚሆን ቴንክ ዩ ሶ ማች። እንግዲህ ያንንም ስራዎች ከሰራሽ በኋላ ድጋሜ መገናኘት እድል ይኖረናል ብዬ አስባለሁ። አልተነሳም የምትይው ሀሳብ ካለ እስካሁን? በመሀል መጠየቅኝ ጥያቄዎችን አልመለስኩልሽ መሰለኝ። ለምሳሌ ወንዶች ምን መሆን አለባቸው ታስቢያለሽ ነው የጠየቅሽኝ ነበር። እና ብዙ ጊዜ እኔ ከማነሳቸው ሀሳቦች ሰዎች የሚረዱኝ የሆነ በቃ የማይገኝ አይነት ወንድ ይኖራል፣ በቃ በዚች ዓለም ላይ የማይኖር አይነት ወንድ አድርገው ነው የሚያስቡት። እኔ ሳወራ ግን እንደዛ ማለት አይደለም። ሪሊስቲክ ሆኜ ነው እኔ ማውራት የምፈልገው ብዙ ጊዜ። ግን አሁን በምኖርበት እውነተኛው ዓለም ላይ እንዴት ነው ራሳችንን አዳብረን መኖር ምንችል የሚለውን ነው ዋናው ሀሳቤን እንጂ ያልሆናችሁትን ነገር ሁኑ ለማለት አይደለም ዞሮ ዞሮ። ስለዚህ ሁሉም ነገር ከአይምሮ ይጀምራል፣ ከውስጥሽ ይጀምራል፣ ከካራክተር ነው የሚጀምረው። ካራክተራቸውን በደንብ እንዲያጠኑ ነው የምፈልገው ወንዶች። ነን ብለው የሚያወሩትን ነገር የሚያሳዩትን ነገር የምር ሆነው እንዲገኙ እውነተኛ ሰዎች እንዲሆኑ ነው እኔ ማበረታታቸው። ይሄ ለወንድም ብቻ አይሆንም። ካሰብሽው ሁሉም ሰው ለሁሉም በሙሉ እንዳለ ለሰዎች በሙሉ የሚጠቅም ሀሳብ ነው ብዬ አስባለሁ። እንደዚሁ በተያያዥ ሁኔታ አጠቃላይ በፍቅር ጉዳዮች ላይ በሪሌሽንሽፕ ላይ የምታነሳቸው ሀሳቦች እንዴት መሆን አለባቸው ብለሽ ስታስቢ የሚመጡልሽ ጉዳዮች ካሉ እሱንም ሀሳቦች ላይ በፍቅር በግንኙነቶች ያው የፍቅር ግንኙነት ረጅም ጊዜ በሱ ላይ ስለሆነ ኮንተንት የሰራሽ አሁን አንዳንድ ማስታወሳ በሚሊዮኖች የታዩልኝን ሳስታውስሽ መጀመሪያ በብላክ ኤንድ ዋይት የምሰራቸው ቪዲዮች ነበሩ ካስታወሽ ማለት የሆነ ራሴን ደበቅ አድርጌ ግን ትላልቅ ሀሳቦች ነበር ማነሳው እና ሰዎች በጣም በቶክሲክ መንገድ የተረዱበት አንዳንድ ሀሳቦች ነበሩ። ለምሳሌ ከኩራት ጋር ሳያይዘው እኔ ወንድ ልጅ መኩራት አለበት ብዬ ሳስብ እንዴት ነው የፍቅር ግንኙነት ላይ በጣም ራሱን አሳልፎ መስጠት አለበት ብዬ አላስብም። ሁሌ የራሱን ነገር መያዝ አለበት። ስራዎች አሉ፣ ድሪሞች አሉ፣ ጎሎች አሉ እና እሱ ነገር እያስኬደ ነው ፍቅር ግንኙነትም መቀጠል ያለበት ብዬ ማስበው ማለት ነው። እና ስለነሱ በዛ ዙሪያ ነው ሞር ሀሳቤን ማስረዳት የፈለግኩት። ግን ሰው አሁን በጣም ሙጭጭ አትበል፣ በጣም አትደውል፣ በጣም ቴክስት አታርግራ እያልኩ ነው እያወራኛል። ተቃራኒ ሀሳብ ነው። ሴቶች ከምንፈልገው ታስነሽብን ነው ሀሳብሽ። ይህ ቆየ ቪዲዮ ነው ማወራሽ። አይ ነው ዛሬ 2-3 ዓመት ምናምን አትደውልላት አታግኛት ነው የኔ ኢንቴንሽኔ። እንዳልኩሽ የመጀመሪያው ነው ኢንቴንሽኔ ከማያቸው ነገሮች ነው፣ በአካባቢ ከማያቸው ነገሮች ነው። እና ጀስት እንትን አትበል፣ ጀስት ሃቭ ዮር ኦን ቲንግ። የራስን ነገር እያስኬድክ መቀጠል የሚቻል ግንኙነት ኤቭሪቲንግ በባላንስ ነው። እና ኦብቪየስሊ ወደ ቶክሲክ ነገር ነው የሚወስዱት። እና የሰው የተረዳው ነገር በቃላ ሁሉም ነገር ትቶ ምናምን እንትን እንደሚል ነው። ግን እችን ባላንስ ሰዎች እንዲረዱልኝ እፈልጋለሁ። አሁንም በእርግጥ እንደዚ አይነት ኮንቴንቶችን በብዛት ባልሰራ አሁን ላይ ባላንሱን እንዲጠብቅ እፈልጋለሁኝ። webclass.com የሚባል ነበርኝ ካወቅሽው። እንደዚህ በሰብስክሪፕሽን ኮርሶችም እየሰጠሁኝ ነበር ዌብክላስ። እና እሱን ፕሮሞት ለማድረግ የሆነ የፕሮሞሽናል ቪዲዮ ሰርች ነበር ስለ ሲግማ ወንዶች። ሲግማ ሲባል አንቺ ምንድን ነው የምታውቂው?
ሲግማ ወንድ ምናምን ሲባል ሰምተሽ ታውቂያለሽ? አይቻለሁ። ትሬንድ የሆነ ትሬንድ አላቸው ሲግማ ወንድ ምናምን የሚሉት ነገር እና ቤዚክሊ ሲግማ ወንድ ማለት ኩራት ያለበት ወንድ ነው ምናምን የራሱን ነገር ብቻ የሚያስኬድ ወንድ ነው እና ግን ሲግማ ወንድ ሆነ እናት ቤት መኖር አስችልም ምናምን ነገር እያልኩ እያወራው ነበር። ላይክ ዩ ሃቭ ቱ ወርክ ኦን ዮርሰልፍ ራሳችሁን በደንብ አድርጋችሁ ለማዳበር በብዙ መንገድ ማለት ነው። ፋይናንሽሊ፣ በስራችሁ፣ ካሪየር ዋይዝ ምናምን ሰው እንደዛ ብያቸው በጣም ተገርመው ነበር። ማስታውሰውን ቫይራል ከወጡልኝ ቪዲዮች አንቺ ተነስተሽ አይቻልም እናት ቤት ሲግማ ከሆንክ ዩ ሃቭ ቱ ቢ ዱይንግ ዮር ኦውን ቲንግ የሚል አይነት ሀሳብ ነው። በሴቶችም አንጻር ይሄ ዌብ ክላስ ዶት ኮም እንዳልኩሽ ለሴቶችም ነበር የምሰጠው ማለት ነው። ለሴቶችም ራሱን የቻለ ፕሮሞሽናል ቪዲዮ ሰርችለት ነበር። ሴትነት ገላሽ ብቻ አይደለም፣ ላይክ ዳሌሽ፣ ፀጉርሽ ምናምን ብቻ አይደለም ሴትነት። ይሄ የሚታይ ነገር ብቻ አይደለም፣ ከውስጥ የሚመነጭ ነገር ነው ሴትነት እና ይህንን ሜንታሊቲውን ለማስታወስ እንዲጠቅማቸው ነው። እና የሚያስቅሽ ነገር ያኔ ሂውማን ሄር አድርጌ ነበር ፕሮሞሽኑን እየሰራት የነበረው ማለት ነው። እና እንደምታይ ቀጭንም ነኝ እኔ ማለት ላይክ ተክለ ቁመና ይዋልና አንቺ ዳሌ ስለሌለሽ ነው እና ሂውማን ሄር አድርገሽ ስለ ሂውማን ሄር አታዋሪ ምናምን ነገር ራሴ ሂውማን ሄር አድርጌ ስለ ሂውማን ሄር አይደለም ሴትነት ማለት አይላሽ አይደለም ኮንቴንቱን ፈልገሽ እሱን ኮንቴንት ነው። ኦብቪየስሊ ኮንቴንቱን ስንቀርጸው እኒህ ነገሮች አስበንባቸው ነው የምንሰራቸው። ግን በጣም ነበር የሚያስቀው እሱ ነገር ያዝናናኝ ነበር። ሌላ የምታስታውሷቸው ቫይራል ቪዲዮች እስኪ እያሰባችሁ ኮሜንት ላይ ጻፉልን። እኔ ሳወራው የምታውቋቸው ካላችሁ ማለት ነው ከኦዲየንስም። ሌላ ላስታውስ። አንቺ የምታስታውሹ ቪዲዮ አለሽ እኔ የሰራሁት? አዎ የተለያዩ ብዙዎቹን አስታውሳቸዋለሁ። የደነቀሽ የለም እስካሁን? የሚቆጣኝ ወንድ ያልኩትም ነበር። እሱን ታስተሻለሽ? እስቲ አስታውሽ። እንዲሁ ጀስት የወንድ ልጅ ላይ ስለሚማርኩኝ ሀሳቦች አነሳለኝ፣ እንደ ኮንቴንት ሰራባቸዋለሁ። ምን የሚማርክሽ? የኛ ወደስም ይስማ። ብዙ ፐርሰናሊ ነው ማወራው እና ጀስት ሲሪየስ የሆነ ወንድ ደስ ይለኛል። ኮስተር ያለ ዩዥሊ ሰው የሆነ ነገር ይዞ ፍንጭ ይዞ በጣም እንትን ኤክስቴንድ ማድረግ ይፈልጋል አንድን ሀሳብ። ይሄ ኖርማል ነው፣ ያው ናቹራል የሆነ ነገር ነው። ግን እንዲህ የመጣሽ ባላንስ አውት ማድረግ አለብሽ። ሲሪየስ የሆነ ወንድ ደስ ይለኛል። ኮስተር ያለ ወንድ ደስ ይለኛል። ስርዓት የሚያስይዝ ወንድ ደስ ይለኛል እኔ በተፈጥሮ እና ጀስት እኔ የሚቆጣኝ ብዬ ነው ያወራሁት። ግን ኮንቴንቱን በደንብ ከሰማሽው አይሳይ ማለት ስርዓት የሚያስይዝ በቃ ነገሮች ልቅ ሲወጡ ምናምን አይ እንዲህ አድርጊ እንዲህ ሁኚ ምናምን የሚያስተካክል እኔም ብቻ ሳይሆን ላይክ ኤኒቲንግ ያለውን ነገር ስህተት እያየ አሁን ዝም የሚል ወንድ ደስ አይለኝም። ኦር ዝም ብሎ የሚያሳልፍ ወንድ ምናምን ደስ አይለኝም። የወንድ ግዴታ ነው ብዬ ስለማስብ ማለት ነው ስርዓት ማስያዝ፣ ይሄን ነገር ኦርደር ማስያዝ የወንድ ግዴታ ነው። እና የሚቆጣኝ ወንድ ምናምን ብዬ አውርቼ በጣም እንትን ተፈጥሮ ነበር የሆነ ሰዓት ላይ በጣም ኮንትሮቨርሲ ተፈጥሮ ነበር። እሷን አስታውሳታለሁ። ሌላ ምን አለ? ዝምታም ይማርከኛል፣ ዝምተኛ ወንድ። ይሄም በኮንቴንት አንጻር ሰርቸው ቫይራል በጣም ወጥቶ ዝምተኛ እና ግን ስርዓት የሚያስይዝ አይጋጭም። ስርዓት መውሳት ሲኖርበት ያወራል። ከዛ ውጭ ዝም የሚል በብዙ ነገር ስታዩ ኮምፕሌክስ ነው እኮ እነዚህ ነገሮች። ሁሉም ነገር ጽድት አድርግሽ እንትን አትይም። ያው የራሳችን ሀሳብ ነው። ለምሳሌ አሁን እኔም ከጠየቅሽኝ ስርዓት የሚያስይዝ አሁን እንደዛ አይነት ወንድ አልወድም። ምን አይነት ወንድ ነው የምትወጂው? እኔ በጣም ኬር የሚያደርግ በቃ ኬሪንግ በቃ በጣም የሚንከባከብ ሀሳብ የሚሰማ ምናምን እንትና ላይ ያለው ወንድ አለ አይደለ? የፍቅር አዲስ ምስክር የሚለው ሁሌ እሱ ነው። እስኪ ግጥም ታዳምጠኝ ምናምን እስኪ ግጥም አስታውሽ። ይሄ ሰላም የምትለው እንደውም የሚገርመኝ ቃል አለ። ሰላሜ ልበልሃ አዳማጫ ትቼ ሰማኸኝ ምናምን ልበልሃ ደስታዬ ልበልሃ በቃ ላይክ ይገርመኛል። እና አሁን የኔ ለምሳሌ ከጠየቅሽኝ የወንድ እንትን እሱኛው ነው። ናይስ ሊሆን ይችላል።
ከአንድ የፍቅር ህይወት ውስጥ በተለያዩ ምክንያቶች መውጣት የእውነተኛ ሰዎች ባህሪ ነው ብለሽ ታስቢያለሽ? ሰዎች ሙቭ ኦን ለማድረግ ምን ማድረግ አለባቸው? ምን ሬድ ፍላግ ማየት አለባቸው ብለሽ ታስቢያለሽ? እኔ ማስበው ምንም ያህል አንድን ሰው ብታፈቅሪኝ ለአንቺ ጥሩ ካልሆነ ያ ነገር ያ ሪሌሽንሽፕ እየጠቀመሽ ከሆነ ሙቭ ኦን ማድረግ መቻል አለብሽ። እኔ ፐርሰናል ያው ለምሳሌ በጣም እየወደድኳቸው የተውኳቸው ሰዎች አሉ። በጣም እያፈቀርኳቸው ራሴን ራሱ እያስቆምኩ ላይክ ኖ እያልኩኝ ማለት ነው። አንዳንዴ ሁለት ልብ ትሆኝ አይደለ? ያን ሰው በጣም ታፈቅራለሽ፣ ግን ሁኔታዎቹን ስታያቸው ለአንቺም አይጠቅሙሽም፣ ለዛም ሰውም አይጠቅሙም። ቶክሲክ የሆኑ ነገሮች ናቸው፣ ግን በስሜት ተገፋፍተሽ የምትገቢባቸው ነገሮች አሉ እያፈቀርሽ ማለት ነው። አዳት ፖይንት እኔ እውነተኛ ሰው ነኝ። እኔ ጀኑን ፊሊንግ ያለኝ ለዛ ሰው በጣም ነው የምወደው፣ በጣም ነው የማፈቅረው። ግን ሁኔታዎቹን ስታያቸው ካልሆኑ መተው ሙቭ ኦን ማድረግ መቻል አለብሽ። እና እኔ ራሴ በራሴ ህይወት ያደረግኳቸው ነገሮች ናቸው፣ ኤክስፔሪንስ ያደረግኳቸው ነገሮች ናቸው። እና እንደዛ ማድረግ መቻል አለብሽ ብዬ አስባለሁ። ማንም ሰው መቻል አለበት። ሬድ ፍላጎቹ እንዳልኩሽ ሰርቭ ያደርገኛሉ ይሄ ነገር ብለሽ ማሰብ አለብሽ። ዩዥሊ ኢሞሽናል እንሆናለን፣ በተለይ ሴቶች ስንሆን። እኔም ከህይወት የተማርኩት ነገር እኔ በጣም አፍቃሪ ነኝ። በነገራችን ላይ እንደምታየው አይደለም፣ እንደምመክረው አይደለም። በቅርብ ያሉ ሰዎች ነው ባህሪን በደንብ የሚረዱት። በጣም ነው ማፈቅረው። ሳፈቅር በጣም ኦል ኢን ነኝ። በቃ ወይ 100% ወይ ደግሞ 0 ነው እኔ በእኔ አስተሳሰብ ማለት ነው። በመሀል ምለው ነገር የለኝም እና ሙሉ ነገሮች ነው በቃ ኤቭሪቲንግ ነው የምሰጠው። ይሄ በተፈጥሮ ያለው ነገር ነው። ሜቢ ልተውም ያልቻልኩት ባህሪ ነው። እንደምንም ጀስት በአይምሮዬ እገተዋለሁ እንጂ ተፈጥሮ ያለ አሁንም ግን ይጎዳል ይሄ ነገር። ማንም ሴት ናት የምታውቀው። ሴቶች ኢሞሽናል ነን። ምንም ያህል ተማርን ብንልም አወቅን ብንልም ኢሞሽንሽ ነው የሚገፋሽ። እና ያንን ሰው ወደሽ አፍቅረሽው ሬዲ ነሽ ለምንም ነገር። ግን በሆነ ያክል ኦብጀክቲቭሊ ማየት አለብሽ። ይሄ ነገር ወዴት ነው የሚያስኬደው፣ ይጠቅመኛል ለህይወቴ ምናምን ብለሽ ማለት ነው። ከዛ እያመመሽም ትታያቸዋለሽ ያንን ነገር። ጨከን ብሎ ትንሽ ጨካኔ ያስፈልጋል። በህይወትሽ አንቺ የጎዳይ ሰው ቢመጣ ምን ድረስ ትቀበያለሽ? ይቅርታስ ምን ድረስ ነው? እኔ ቅርብ አይነኝ፣ ይቅር እላለሁ። እኔ ኦልሬዲ ጎድቶኝ የሚያስበው ኦልሬዲ ይቅር ብያለሁ። የሚገርምሽ ነገር መረዳት እሱ ነው የሚሰጥሽ። ምክንያቱም ኤምፐታይዝ ስታረጊ ያ ሰው ለምን እንደጎዳሽ ትረጃለሽ። የሚገርምሽ ነገር የራስሽንም ጉዳት ይዘሽ የዛንም ሰው ክፋት ትረጃለሽ ማለት ነው። እና ኦልሬዲ ያኔ ይቅር ብያለሁ። ግን ህይወቴ ውስጥ መልሼ ያስገባዋሉ ሌላ ጥያቄ ነው። እኔ በጣም ምንድን ነው ኤነርጂን በጣም የምጠብቀው። ስስታም ኮንኩኝ በኤነርጂ ነው በጣም ነው የምሳሳው ማለት ነው። እና ያ ሰው መልሶ ህይወቴ ላይ ይገባል፣ አክሰስ ይኖረዋል እኔ ጋር። እሱ አይሆንም። ይቅርታውን ግን ያገኛል። መጀመሪያ ነው ኦልሬዲ ይቅር ያልኩት። ቢካዝ ቂም ይዘሽ እራስሽ ነው የምትጎጂ ማለት እንትና እኮ እንዲያርጉኝ። ሪዘንትመንት በጣም መጥፎ ነገር ነው። በጣም ውስጥ የሚፈጅ ነገር ነው፣ የሚበላ ነገር ነው። ስለዚህ ኦልሬዲ እዛው ትቼዋለሁ። እኔ ምንም ማድረግ አይቻልም። ያው ባወቀው ልክ ነው ሰው መኖር የሚችለው እና ኦልሬዲ ይቅር ብያለሁ። ግን መልስ ወደ ህይወት ይገባል የሚለው ጠንካራ ሴት ነኝ ብለሽ ታስቢያለሽ? አዎ። እንዴት ነው ያለፍሻቸው ነገሮች፣ ችግሮች ሲገጥሙሽ የምታልፊበት መንገድ እንዴት ነው? አብዛኛው በመረዳት ነው። ነገሮችን በጣም ለመረዳት እሞክራለሁኝ። የአይምሮ ሰው ነኝ። ስሜታዊም እንደሆንኩም ልክ አብሬ አይምሮዬንም በጣም አዳብሬዋለሁኝ። በትምህርትም በእውቀትም በአስተሳሰብም እጽፋለሁም። ትጽፊያለሽ አይደል? ገጣሚነሽ? እንደምትገጥሚ የግጥም ቪዲዮችሽን ድሮ እከታተል ነበር። ግጥም ለስሜቴ ነው የምጽፈው። ገጣሚ ለማለት ራሴ ይቸግረኛል። ትልቅ ነገር ነው ባይዞ። እኔም ስለምጽፍ ነው ግጥም ጽሁፎችን ከድሮ ጀምሮ ነው የምጽፈው። እና ይሄ አስተሳሰብሽን በጣም እንድትቀርጭ ያደርግሻል። ራሱ ጽሁፍ እሱ ነው አስተሳሰብን መቅረጽ መቻል ማለት ነው። እና የሆነ ቻሌንጅ ሲያጋጥመኝ ቻሌንጅ ይሰማኛል በጣም ዲፕሊ ማለት ነው። እኔ ደግሞ በጣም ሴንሲቲቭ ሰው ስለሆንኩ በጣም ዲፕሊ ተሰምቶኝ ከዚህ ከዲፕ ህመሜ ኦር ከውንዴ መልሼ ወደ አይምሬ ነው መጣው። ይሄን ነገር እንዴት ብዬ ልረዳው? ምን ተፈጥሮ ነው? ለምንድነው የተጎዳሁት? ለምንድነው ያ ሰው እኔን የጎዳኝ?
ብዬ ሁሉም ነገር ብትንትና አድርጌ ለመረዳት መሞከር ሰው ነኝ። ከዛ መረዳት ላይ የምወስደውን ትምህርት ወስጄ በቃ ሙቭ ኦን ማድረግ ሰው ነኝ። this is the process I go through every time ማለት ነው። ትልቅ ነገር ነው በጣም። ግጥሞች ጽፌያለሽ፣ ስነ ጽሁፍ ላይ ያለሽ፣ ከልጅነት ጀምሮ የተሳተፍሽባቸው መድረኮች አሉ ወይ? ያቀረብሽባቸው? ልጅ እያለኝ እኔ ነኝ አንደኛ መድረክ መሪ ነኝ፣ አስተባባሪ ትምህርት ቤት እነዚህ ነገሮች ግንባር ቀደም ቃል ጓደኞቿን ያስታውሱኛል። አንቺ ሁሌ ኖትቡክ ይዘሽ መጽሐፍ ይዘሽ ላይብረሪ ክላስ እያልሽ ነው እንደዛ ነው የሚያስታውሱኝ ብዙ ጊዜ። እና እንዲሁም እንዲህ ኤክስትሮቨርትድ ሰው አይደለሁም የሚገርምሽ። እና ማይ ፍሬንድስ አሁን ሲያገኙኝ ግርም ነው የሚላቸው የምር አንቺ እንደዚህ ሆነሽ ነው ምናምን ነገር ቢካዝ በጣም ሳይለንት ነበርኩ። በቃ ራሴ ላይ እያነበብኩ ጽፋለሁ ምናምን ነገር መድረኮች ላይ ያቀርባሉ። የምታስታውሹ አጠር ያለ ግጥም ካለ ለራሴ ለፕሬዠር ስለሆነ የምጽፈው እዛው አይምሮ ላይ ያለውን ሀሳብ ለማውጣት ነው እንጂ ያቀረብሽበት ከዛ ከፍ ካልሽ በኋላ ያቀረብሽበት አጋጣሚ አልተነሳም የምትይው ሀሳብ ካለ እድሉ ልስጥሽ እና ማስተዋወቅ የምትፈልጊው ስለ አዲሱ ስራዎችም ሶሻል ሚዲያሽንም ፎሎ የሚያደርጉትም የማያደርጉትም እንዲከታተሉ ዩቲዩብ ቻናልም ካለሽ እድሉ ልስጥሽና። ሁሉም አለኝ። በዚህ አጋጣሚ ሆነስትሊ አሁን ሞር እየተሰማኝ ያለው ነገር በጣም ብዙ ሰው ከረዥም ጉዞዬ ጋር አብሮ እንደተጓዘ ነው። እንዳልኩሽ አሁን የኮሮናውን አሁን አነሳሁልሽ ያን ጊዜ የሰራኋቸውን ቪዲዮዎች ምናምና ሰው ስለሚያስታውሰኝ እኔ ሰው የረሱ ይመስለኛል። አሁን ከ2 ዓመት ነው ሞር በደንብ አክቲቭ የሆንኩት እና አንቺ እኮ ከዛ ጊዜ ጀምሮ እኮ እናይሽ ነበር እንከታተልሻለን ሲልኝ ሰው የምር አብሮኝ እንደተጓዘ ማሰብ ጀመርኩኝ። እና that's huge ለእኔ በጣም ትልቅ ነገር ነው ይሄ። አብራችሁኝ ስለቆያችሁ እድጋቴን በተለይ ስለተመለከታችሁ እንዳልኩሽ ኤቭሪቲንግ አውቀሽ አይደለም የምታደርጊው ዝም ብለሽ በልጅነት አብዛኛው ነገር በልጅነት እስኪል ሞክረው ዋይናት እስኪል እያልኩ ነበር ብዙ ነገር የሞከርኩት ማለት ነው። እና እሱ ነገር አብሮ እየተከታተሉ ራሴንም ሳርም እያረሙኝ ኮሜንትም እየሰጡ አብሮ የቆዩ ብዙ ኦዲየንስ አሉ። አሁን እየገባኝ የመጣው ነገር ማለት ነው። እና ላመሰግናችሁ እወዳለሁኝ። በጣም በተሻለ ነገር ልቀርብላችሁ ፈልጋለሁ። እንዳልኩሽ አሁን ሞር እያሰፋሁት ነው። ጀስት በሪሌሽንሽፕ ብቻ መታጠር አልፈለግኩም። እኔ ብዙ የመስራት አቅም እንዳለኝ ስለማስብ ብዙ ሀሳቦችም ስላለኝ ማለት ነው። ሰው በደንብ ሰፋ አድርጌ በማርኬቲንግ ደረጃ ሁላችንንም ደግሞ የሚነኩ ሀሳቦችን ጀስት ፍቅር ወንድ ወር ሴት ብቻ ሳይሆን ሁሉም ሰው በጋራ ዩኒቨርሳሊ ሁላችንም የሚያጋሩን ሀሳቦች አሉ። ስለነሱ ላወራ ፈልጋለሁ። በእነሱ ዙሪያ ልሰራ ፈልጋለሁ። የራሴን ኤክስፒሪየንስ በደንብ ፐርሰናሊም ሼር ላደርጋችሁ ፈልጋለሁ። ኤንድ ማንኛውንም አይነት ድርጅትንም ክላይንቶችን እንይዛለን እኛ ፕሮሞሽናል ስራዎች እንሰራለን፣ ብራንዲንግ እንሰራለን። ከስር መሰረቱ አንድ ሰርቪስ ወር አንድ ፕሮዳክት ሲኖራችሁ እንዴት ነው ሰው ጋር ማድረስ የምትችሉት? ምን አይነት ሀሳብ ምን አይነት ኮንሰፕት ይዛችሁ መምጣት ትችላላችሁ? ሶሻል ሚዲያ ላይ እንዴት ቫይራል መውጣት ይቻላል? ራሱ ሶሻል ሚዲያውን ሳይንስ እየሆነ ነው ራሱ ማለት ነው። እንዴት ብሎ ነው ፎሎወር የሚያድገው ምናምን የሚለው አልጎሪዝም አለ። ሰው እነዚህን ሁሉ ነገሮችን ይዘን ከክላይንቶች ጋር ከድርጅቶች ጋር እንሰራለን ማለት ነው በሬዞን ዲጂታልስ። በጣም አሪፍ። እንግዲህ እኛም ድጋሜ ተገናኝተን እንግዲህ ሌላ ጨዋታ ይኖረናል ብዬ ተስፋ አደርጋለሁ። በጣም ደስ ይላል። ዛሬ ግን አክብረሽ ስለመጣሽ እንደዚህ ቆንጆ ጨዋታ ስላደረግን እጅግ አድርጌ አመሰግናለሁ። ቴንክ ዩ ሶ ማች ባይሽ ስላከበርሽኝ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን እንግዲህ ከውብዬ ጋር የነበረን ቆይታ ይሄን ይመስል ነበር። ሳምንት ከሌላ እንግዳ ጋር በሌላ ፕሮግራም እንገናኝ። ከዛው ሰላም።